በዚህ ሳምንት ሪያክት ኤፒአይ እና ኤፒአይን ሪያክትን ኤፒአይ ኢንቴግሬሽን በሪያክት እና ራውቲንግ ነው የምናየው። እሱ ላይ የተሰጡ ፕራክቲስ ኤክሰርሳይሶች አሉ። የመጀመሪያው ጥያቄ ከዩቲዩብ የሆነው ዴታ ፌች አድርጎ አምጥቶ ዲስፕሌይ ማድረግ ነው። ሁለተኛው ጥያቄ ደግሞ እዛው ባለፈው የሰራ ነው እንትናችን ላይ አፕል ሪያክት ሰርተን ነበር አይደል? ከዩቲዩብ የሚመጣውን ዴታ እዛ ነው ዲስፕሌይ የሚደረገው። አፕል ሪያክት ከሰራ ነው ላይ ደግሞ ናብ አይተሞች አሉ። በኋላ ክፍት እንደምናየው ክሊክ ሲደረግ ሄዶ ምናምን አሁንም ከዴታ ቤዛችን ፌች አድርጎ አምጥቶ የሆነ ነገር እንዲያሳይ ማድረግ ነው። እንግዲህ የተጠየቅ ነው። ስለዚህ ዊክ ስንት ነበረ? ዊክ 6 ነበረ የባለፈው 6 ነው። ያ ስቴት ኤንድ ሁክ ነው እሱ 4 መሰለኝ። ዊክ 4 ላይ አፕል ሪያክት ፋንክሽናል ኮምፖነንት የሰራ ነው አለ እና እሱን መጀመሪያ በቤሳችሁ ትከፍታላችሁ። ይህ ነው ያለው። በቃ በቤስ ሲከፈት ከዛ ዴቨሎፕመንት ሰርቨሩን ማስነሳት ነው። ሲዲ ያልን ወደ ውስጥ መግባቱ ምናምን ከዚህም በፊት እንደተባባሉ ጊዜ ይወስዳል ብላችሁ ካሰባችሁ ፕሮግራም ያገባችሁ ከሆነ ፓኬጅ ዳጄሰንን ፈልጋችሁ ሎኬት አድርጉትና ኤስአርሲ ውስጥ ነው ያለው ነው ከኤስአርሲ ውጭ ነው ያለው ዋና አፕ ሪያክታችን ላይ ፓኬጅ ዳጄሰን ራይት ክሊክ አድርጋችሁት ኦፕን ኢንተግሬት ተርሚናል። የግድ ፓኬጅ ዳጄሰን መሆኑ አይጠበቁም። ፓኬጅ ሎክ ላይ ሊሆን ይችላል ወይ ኢንዴክስ የትኛውን ፋይል ብቻ ግን አፕ ሪያክት እንትን ውስጥ ፎልደር ውስጥ ያለ የሆነ ፋይል ቢሆን ጥሩ ፋይል ያኔ ዋናው ቦታ ላይ ይከፍትላችኋል። እኔ ሲዲ ምናምን ብሎ ወደ ውስጥ መግባት አያስፈልግም። ያው አፕ ሪያክት ላይ ነው የከፈተልኝ። ስለዚህ ቀጥታ ዴቨሎፕመንት ሰርቨሩን ማስነሳት ይቻላል። ጊዜ ይቆጥባል። ኤንፒኤም ራንድ አፕል ሪአክት የሚለው ፎልደር ላይ እዛ ነው እንትኑን ወደዛ ካፒ የምናደርገው አይደለም። ያን ፎልደር ቀጥታ ኦኬ። አዎ እንዴት የምናደርጋለን? የፎልደር ክፈት የሚለው አፕል ምናምን የሚለው ነው አይደል? አፕል ሪያክት ፋንክሽናል ኮምፖነንት ዊዝ ኤፒአይ ምናምን ያ ቆንጆ እንዴት ላድርግ? ፎልደር ላይ አይደል? አዎ ቆይ ዊክ 7 የሚባል አንድ ፎልደር አዘጋጅቻለሁ ማለት ነው። ኦፕን ፎልደር ትሉትና መጀመሪያ ልክሽ ዊክ 7 መክፈት ነው። ፔጅ 3 ውስጥ ዊክ 7 እንክፈተው። ከዛ አፕል ኤፒአይ ኤንድ ራውቲንግ ምናምን ቢል ፎልደር ስትራክቸሩ ላይ አለ ምን አይነት ፎልደር መክፈት እንዳለብን። ፎልደር ስትራክቸሩ ላይ ብትሄዱ እኔ ቫንገሪ ፎልደር ክሪኤት ፎልደር ኮልድ ሪያክት ኤፒአይ ራውቲንግ የሚባል አንድ ፎልደር ክሪኤት አድርጉ ብሏል። ስለዚህ ሪያክት ኤፒአይ ራውቲንግ የሚባል አንድ ፎልደር ክሪኤት አድርጌያለሁ። ከዛ ሌተስት ሪአክት ኤንድ ሪአክት ቤዝድ ወርክ አፕል ፕሪካም ፕሮጀክት ፎልደር ኢንቱ ሪአክት ኤፒ አሁን የከፈትከው ውስጥ ማለት ነው። ከዛ እሱ ላይ ካፒ አድርጎ ማምጣት ወር ደግሞ እንደዛ ማድረግ ይቻላል። ባለፈው የሰራ ነው ዊክ 7 ውስጥ ማስገባት። ከዛ አንዴ ቼክ ላድርግ። ሌላ እሺ ከዛ አፕል አርኤፍሲ ዊዝ ኤፒአይ የሚባል አንድ ፎልደር ክሬት አድርገናል። ከዛ እሱ ፎልደር ውስጥ አፕል ሪያክት የሚባለውን አመጣሁትና ካፒ ፔስት አረኩት ከዊክ 4 ነው የመጣው። ያ ኦኬ እና እንደዛ ነው ያደረግነው። አሁን ግራ እንዳያጋባን ነጥዬ ልክፈታት እሱ ዊክ 7 አርኤፍሲ ዊዝ ኤፒአይ እሱ ልክፈተው። ስለዚህ ዊክ 7 ውስጥ ሪያክት አርኤፍሲ መጀመሪያ ምን ነበር? ዊክ 7 ውስጥ እዚህ ጋር ተሰጥቷል። ሪያክት ኤፒአይ ኤንድ ራውቲንግ የሚባል አንድ ፎልደር አለ። እሱ ፎልደር ውስጥ እኔ
ሪያክት አርኤፍሲ ዊዝ ኤፒአይ የሚባል ፎልደር አዘጋጅ። ከዛ ውስጥ ዊክ ፎር ላይ የሰራነውን አፕል ሪያክት ካፒ አድርጌ አምጥቼዋለሁ። አሁን እሱን ተርሚናላችን ላይ እንከፍትና ዴቨሎፕመንት ሰርቨራችን እናስነሳለን። ትክክለኛው ፎልደር ላይ ነው የከፈተልኝ። ስለዚህ npm run dev ቅድም ስናስተካክል የሰራው ስህተት አለ መሰለኝ። ሄደር ብሎ ወደ ሄደር መግባት አለ። ሄደር ፎልደር ውስጥ ነው አይደል ያለው። ኮምፖነንት ውስጥ ብትገቡ ሄደር ፎልደር ውስጥ ገብቶ ፋይሉን እኔ አሁን እስከ ፎልደሩ ብቻ ነበር የሄድኩት። ስለዚህ ሄደር እንደግማለን። አለርትም ላይ እንደዛው አለርት ሴክሽን እናንተ ስትከፍቱት ይህ ነገር አይኖርም። ቅድም የሰራሁትን ነገር ወደኋላ ለመመለስ ነው። ከፍሮም ስክራች ስለሆነ የምንሰራው ወደኋላ ለመመለስ አጠፋዋል እንደዚህ የገባው እንጂ ከዚያ የመጣውን ፎልደር ካፒ አድርጋችሁ ከታስታመጡት ይህ ሙሉ ራሱ ነው የሚመጣው። ምንም ማስተካከል ያለባችሁ ነገር አይኖርም። ያው መጣ። ይህ ባለፈው ዊክ ፎር ላይ የሰራ ነው። አፕል ሪያክት ፈንክሽናል ኮምፖነንት ተጠቅመን የሰራ ነው እና አሁን የመጀመሪያውን ጥያቄ ምን እንደሚለኝ አፕል ሀዝ ዩቲዩብ ቻናል ነው አለው ያለ ነው። ዊዝ ቫሪየስ ቪዲዮስ አቫይላብል ፕሊዝ ዲስፕሌይ 9 ራንደም ዩቲዩብ ቪዲዮስ ኦን ሪያክት አፕ on a React-based Apple website replica by fetching these videos from the YouTube data API. ከዩቲዩብ ከሰርቨራቸው 9 ራንደም ዩቲዩብ ቪዲዮዎችን ፌች አድርገን እናመጣለን። ከዛ እነሱን የኛ እዚህ ዌብሳይታችን ላይ አይደል ዲስፕሌይ እናደርጋቸዋለን ነው ፖይንቱ። ይህ ፐብሊክሊ አቫይላብል ነው። የትኛውም ሰው ኤፒአይ ኪውን ክሬት አድርጎ ምናምን ጠይቆ ማግኘት ይችላል እና right below the component that has the last two image ማለት መጨረሻ ላይ እነዚህ ሁለት ኢሜጆች አሉ። ከዚህ በታች በእኛ አሰራኛ ሲክስ ኮምፖነንት ብለን ነው የሰራነው። ኖ ሲክስ ሴክሽን፣ ከሲክስ ሴክሽን በታች መሆን አለበት ቪዲዮውን ዲስፕሌይ የምታደርጉት ነው ነገር ነው። ከአርኬድ እና አፕል ካርድ ሴክሽን በኋላ ይህ ነው። አርኬድ እና አፕል ካርድ ሴክሽን በኋላ በቃ ከፉተሩ በላይ ዲስፕሌይ መደረግ ያለበት ነው። ከዛ you will need to get an API key to access YouTube data API። ባለፈው ምን ብለናል? API ማለት ፍሮንት ኢንዳችሁ አለ፣ ባክ ኢንዳችሁ አለ። ፍሮንት ኢንዳችሁ እና ባክ ኢንዳችሁ መሀል ላይ ሆኖ የሚያናገራቸው ነው። ፍሮንቱ ባኩን ማናገር የሚችለው በኤፒአይ በኩል ነው። ልክ የሆነ ሰው ባለፈው የሰጠነው ሪል ላይፍ አናሎጂ ምንድነው? የሆነ ሰው ገብቶ ምግብ ማዘዝ ቢፈልግ ቀጥታ ሄዶ ኪችን አይደለም የሚያዘው አይደለ? ሬስቶራንት ውስጥ ይገባል። እሱ ፍሮንት ኢንዱ ነው። ከዛ የሚያዘውን ነገር ያዛል፣ ሪኩዌስት ሰጠ ማለት ነው። ከዛ ዌይተሩ አለ። ዌይተሩ ኦርደሩን ይዞ ወደ ኪችን ይሄዳል። ኪችኑ እንደ ሰርቨር አስቡት። ዌይተሩ ደግሞ ኤፒአይ ነው። ከዛ ሄዶ ኦርደሩን ይሰጣል ማለትም ሪኩዌስቱ። ከዛ ደግሞ ሰርቨሩ የሚዘጋጀውን ነገር ያዘጋጃል፣ ዴታው ማለት ነው። መልሶ ይልከዋል። ሲልከው ግን ቀጥታ አምጥቶ የኪችን ሰራተኛ ቀጥታ አምጥቶ ሼፉ አይደለም ቀጥታ አምጥቶ ለከስተመሩ የሚሰጠው አይደለም፣ በኤፒአይ ነው፣ በአስተናጋጁ በኩል ይላክለታል። እና ኤፒአይ ማለት እሱ ነው በቃ ሪላይፍ ነው ልጅ። ነገር ግን የእናንተ አፕሊኬሽን እኛ የሰራነውን አንድ ዌብ አፕሊኬሽን አለናል፣ ሎካል ሆስት ላይ ራን እያደረገ ያለ አፕልን ሎካሊ ሰርተነዋል። ይህ ዌብ አፕሊኬሽን ሄዶ ከሪያክት ከአፕል ኤፒአይ ከዩቲዩብ ማለት ዩቲዩብ ላይ ቪዲዮዎችን ሪኩዌስት አድርጎ ለመቀበል ፓስወርድ ያስፈልገዋል። ያን ነው እንትን የምንለው ኤፒአይ ኪ የሚባለው። ኤፒአይ ኪ ማለት ልክ እንደ ፓስወርድ ነው። የእናንተ ዌብ አፕሊኬሽን ሄዶ ከዩቲዩብ ዴታዎችን ፌች አድርጎ ለማምጣት የሆነ ፓስወርድ ያስፈልገዋል፣ ወይም እንደ አይዲ ካርድ አስቡት። እሱን ነገር ነው ኤፒአይ ኪ የምንለው። ባለፈው የለቀቅናቸው 3 ቪዲዮዎች ላይ ነገር በደንብ አውርተናል። ጊዜ ካላችሁ መለስ ብላችሁ ብታዩት ጥሩ ነው።
ስለዚህ አሁን የመጀመሪያው ስቴፕ የሚሆነው ኤፒአይ ኪውን ጀነሬት ማድረግ ነው። ኤፒአይ ኪውን ጀነሬት ለማድረግ ያሉትን ስቴፖች ዶክመንቴሽናቸው ላይ ሄዶ ማንበብ ነው። ግን አሁን እሱ ላይ ጊዜ አናጥፋው። ስለዚህ ቀጥታ ወደ እንትኑ ነው የምንገባው። አሁን ግልጽ ነው ይህ ነገር ኤፒአይ ኪ ለምን እንደሚያስፈልግን። እሺ እዛ ከሆነ የት ነው የምንሄደው? ጉግል ክላውድ ኮንሶል ላይ እንሄዳለን። ምክንያቱም ዩቲዩብ ኦን የሚደረገው በጉግል ነው አይደል? ዩቲዩብ ኦን የሚደረገው በጉግል ነው። ስለዚህ ጉግል ክላውድ ኮንሶል ላይ ነው ሄደን የምናገኘው። ከዛ እዚህ ውስጥ ገባላችሁ። ጉግል አካውንት ያስፈልጋል ምናልባት ከሌላችሁ። እሺ ከዛ እኔን ወደዚህ ነው እያስገባኝ ያለው። እዚህ ጋር እገባለሁ። ጉግል ክላውድ ከሚለው ጥግ አንድ በተን አለ። እሱን ክሊክ ታደርጋላችሁ። ከዛ ኒው ፕሮጀክት የሚል አለ። ኒው ፕሮጀክት እሺ ከዛ ዩቲዩብ ኤፒአይ ልበል። ከዛ ክሬት እዚህ ኦርጋናይዜሽን ምናምን የሚለው ችግር የለውም ተውት። ከዛ እሱ ውስጥ እንገባለን። አይ እዚህ መልሳችን በተን ትነኩትና አሁን ክሬት ያደረግነው ማይ ዩቲዩብ ኤፒአይ የሚባለው ነው አይደል? ፕሮጀክታችን እሱ ውስጥ እንገባለን። እሺ ከዛ እዚህ ጋር ምን ነበረ ሰርች የምናደርገው ወይም ላይብረሪ ላይ ገብተን ምናምን ሌላ እንትን አለ እዚህ ኤፒአይ ኤንድ ሰርቪስ የሚል አለ በግራ በኩል። ግን እሱ ግራ የሚያገባችሁ ከሆነ ቀጥታ እዚህ ጋር ሰርች ባሩ ላይ ኤፒአይ ሰርቪስስ መሰለኝ ካልተሳሳትኩ እንደዛ ነው። ኤፒአይ ኤንድ ሰርቪስ የሚል አለ እሱ ላይ እንገባለን። ከዛ ላይብረሪ ስክሮል ዳውን ይህን እስከምታገኙ ድረስ ዩቲዩብ ዴታ ኤፒአይ ቨርዥን 3 የሚለው ከዛ ኢኔብል ማድረግ ያኔ ኤፒአይ ኪያችንን ጀነሬት አድርጎ ይሰጠናል። ከዛ እሱን ካፒ አድርጎ መውሰድ ነው። ክሬት ክሬዴንሻልስ የሚለው ከዛ ፐብሊክ ኤፒአይ ኪ አንዴ ብቻ ነው አይደል እንትን የምንለው? ሶሪ ጀነሬት አድርገን ከዛ እሱን መጠቀም። ኤክስፓየር ግን ሊያደርግ ይችላል። መልሰ ጀነሬት ማድረግ ግን ይችላል። ያረጋ ኤክስፓየርድ ያደርጋል እንደ ቃስ ነው ያደርጋል። ደጋግመህ ስትጠይቅበት የተወሰነ ያክል ጊዜ ኮታ አለው ብቻ ከሆነ ጊዜ በኋላ ኤክስፓየር ያደርጋል። ያኔ እንደገና ጀነሬት ማድረግ ይቻላል። በዛው በጀመርነው ፕሮጀክት ነው ወይስ በሌላ ፕሮጀክት ቃስ ነው? አለ ለእያንዳንዱ ፕሮጀክት አዳዲስ ኤፒአይ ኪዎች ቢኖሩ ጥሩ ነው። እኔ አሁን ቅድም ጀነሬት አድርጌ እየሰራው ነበር። አሁን ደግሞ ሁሉም ነገር አጠፋፍቻለሁ። እንደገና ጀነሬት አድርጌ ልሰራ ነው። ፕሮጀክት ግን እንትን የሆነ ያክል ከደረሰ በኋላ ኮታው ሞልቷል ምናምን ይላቸዋል። እኔ ባለፈው እንደዛ ብሎ ነበር። የሆነ ሪኩዌስት ልኬ ነው የሆነ ፎርም ሞልቼ ላኩና ወደ 13 ፕሮጀክቶች አሁን ተከፍቶልኛል። ከ2 እስከ 10 ቀናት ይወስዳል ብሎ የነበረ
2 ቀን ሆኖ መሰለኝ ቅዳሜ ነበረ የላኩት። ኤኒዌይስ እንቀጥል። እሺ ደን እንበለው። ይኸው እዚህ ጋር ይመጣ ነበር። ክሬዴንሻልስ ላይ ነው። እሺ ክሬዴንሻልስ ላይ ስትገቡ ሾው ኪ የሚል አለ አይደል? እሱ ላይ ትነካላችሁ። ይህ ነው እንግዲህ ኪያችን። ይህን ካፒ አድርጎ ሴቭ ማድረግ ያስፈልጋል። አንድ ቤት ላይ ልሄድና አዳስ ሴስ ላይ የቀደሙ ኪ የነበረ ፒአይ ብዬ እንዲህ ሴቭ ላድርገው። እሺ አንዴ አሁን ስቴፑን እንሂድበት። ምናልባት ግራ አጋብቷችሁ ሊሆን ስለሚችል የመጀመሪያው ጉግል ክላውድ ኮንሶል ላይ መሄድ ነው። እንመለስበት፣ እንሄድበት እንላለን። ጉግል ክላውድ ኮንሶል፣ ምክንያቱም ቅድም ብለናል ዩቲዩብ አሁን የሚደረገው በጉግል። እሱ ውስጥ ከሄዳችሁ በኋላ ፕሮጀክት ክሬት ማድረግ ነው የመጀመሪያው ስቴፕ። ወደ ውስጥ ትገባላችሁ። ለመጀመሪያ ጊዜ ከሆነ ምናልባት ሎጊን በሉ ምናምን ሊላችሁ ይችላል። ጉግል አካውንት ካላችሁ ያስገባችኋል። አሁን ላይ ደግሞ ሁላችንም ጉግል አካውንት ያለንም። ከዛ ጉግል ክላውድ ከሚለው ጥጋ አንድ በተን አለች፣ እሷን በተን መንካት። ከዛ ከነበረው መምረጥ ከሆነ የምትፈልጉት እዚህ ውስጥ ትመርጣላችሁ። ግን አዲስ ፕሮጀክት ከሆነ ክሬት የምታደርጉት ኒው ፕሮጀክት ትሉታላችሁ። ከዛ ፕሮጀክታችን ስም ማይ ፕሮጀክት፣ ከዛ ክሬት ማለት ኦርጋናይዜሽን ምናምን የሚለውን ተውት፣ ክሬት ትሉታላችሁ። ከዛ ይህ ነገር ይመጣል። ከዚህ በኋላ ክሬዴንሻልስ ምናምን ብለው ከመግባት እንደውም ሾርት ከቱ ምንድን ነው ከዚህ ጋር ሰርች ባር ላይ ትገቡና ነበረ ዩቲዩብ ዴታ ኤፒአይ የሚባል የሆነ ነገር ሰርች እናደርጋለን። እዚህ ጋር ዩቲዩብ ዴታ ኤፒአይ ይህ ማለት ነው ቨርዥን 3። ከዛ እሱ ውስጥ እንገባለን። ከዛ ማኔጅ ነው የሚለው ኢኔብል ነበረ ቅድም ኢኔብልድ ስለሆነ ወይ ኤግዚስት የሚያደርግ ፕሮጀክት ላይ ነው የገባሁት መሰለኝ። ወይ የሆነ ሰው ሼር አድርጎኝ እንደገና ማየት እንችላለን። ኤኒዌይስ ወደዚህ ገብቻለሁ። ኢኔብል ከተደረገ በኋላ ክሬዴንሻልስ ላይ እንሂድና ሾው ኪ የሚል አለ እና ኪውን አሳይ ስትሉት ይህን ነገር ያሳያችኋል። በቃ ኤፒአይ ጀኔሬት ማድረግ ማለት እንዲህ ነው። ምናልባት ግልጽ ካልሆነ ወይ የሆነ ሰው ሼር አድርገኝና አንዴ እንየው ስቴፕ ይሻላል። የኦልሬዲ ቪዲዮ ላይ አለ አይደል? የሴንድ ያደረገው ላይ እዛኛው ላይ ያኛው ላይ እንደዚህ እምቢ ብሎም አልሰራልም። ያኛው ላይ አልሰራም። ኦኬ ምን ትላላችሁ? እኔ ምንም የጀመርኩት ነገር የለም። እሺ በቃ ይህ ግልጽ ከሆነ በዚህ መቀጠል ከሌሎ ጀምረሃል? የጀመርከው ካለ ጀምሬ እንትን ብዬ ሰርቼ ቪዲዮ ሁሉ እንትን አድርጌ ስታክ አድርጎ ቀራ ወይ ጀነሬት አድርጋለሁ ኤፒአይ ኪ ሰርቼ ምናምን በቃ ወይ ስቴፖቹን እጽፋቸዋለሁ እንትን ላይ ይሻልም ዋትሳፕ ላይ ኤፒአይ ኪውን ከፍቼዋለሁ። እኔም ዝም ብዬዋለሁ። ጀነሬት አድርጎልሃል? አዎ እሺ በቃ እንቀጥል። ካረገ አሁን ኤፒአይ ኪ ያለን ኤፒአይ ኪ ለምን አስፈለገን? ቅድም ተሰዋወልን። የኛ አፕሊኬሽን የኛ ዌብ አፕሊኬሽን ሄዶ እንግዲህ ከዩቲዩብ ዴታ ፌች አድርጎ ሊያመጣ ነው። ግን ዩቲዩብ ማወቅ አለበት ምን አይነት ሰውን ሄዶ ማለት በትክክል ፕሪቪሌጅ ያለው ሰውን ሄዶ ዴታውን ፌች ያደርጋል ወይስ አይደለም። ኤፒአይ ኪ ከሌለ ማንኛውም ሰው ሄዶ ዴታ መውሰድ ይችላል ማለት ነው። እንደዛ ግን አይሰራም። ልክ የምትሰሩበት መስሪያ ቤት ላይ አይዲ ከሌላችሁ ማንኛውም ሰው ወደ ቢልዲንግ አይገባም አይደል? አይዲ ያላቸው የካምፓኒ ሰራተኞች ብቻ ነው ሊገቡ የሚፈቀድላቸው። ልክ እንደዚህ ዩቲዩብ ላይ ሄዳችሁ የሆነ ዴታ ለመውሰድ
የእናንተ ዌብ አፕሊኬሽን የራሱ የሆነ አይዲ ያስፈልገዋል። ያ አይዲው ነው እንግዲህ ኤፒአይ ኪ ማለት። ከዛ ሾው ኪ ብላችሁ ካፒ ካረጋችሁት በኋላ የሆነ ቦታ ፔስት አድርጉት። አፕዳ ሲኤስኤስ ላይ ፔስት አድርጌዋለሁ። ኮሜንት ዋት አድርጋችሁ ያዙት እንደዚህ። ስለዚህ የመጀመሪያው ስቴፕ እንግዲህ ኤፒአይ ኪውን ጀነሬት ማድረግ። ይህ ግልጽ ነው አይደል? Yeah. እሺ ኤፒአይ ኪውን ጀነሬት ካደረግን ከዛ እንግዲህ ወደ ተባልነው መሄድ እንችላለን። ጥያቄው ላይ ምንድን ነው የሚለው? ፎልደር ስትራክቸሩ ላይ ሄዳችሁ ሂንቱ ላይ ብታዩ አንደኛ ይህን ሰርተናል። ከዛ ዩቲዩብ ቪዲዮስ ዳት ጄኤስ የሚባል ኮምፖነንት ውስጥ አንድ ፋይል ክሬት አድርግ ነው እያለን ያለው። ስለዚህ ሄድና ኮምፖነንትስ በትክክል እንትን ለማለት አንዴ ዘግታችሁ ከፍታችሁ ከዛ በኋላ ነው ክሬት ማድረግ። ስለዚህ ዝጉት። ከዛ ከፍታችሁት ዩቲዩብ ቪዲዮስ የሚባል አንድ እንትን ማዘጋጅ የሆነ ፎልደር እናዘጋጅ። ፎልደሩ ላይ ተከፍቷል። አሁን ዩቲዩብ ቪዲዮስ ጄኤስኤክስ አንድ ፋይል እናዘጋጃለን። ሲኤስኤስም ሊኖረው ስለሚችል እዛ ፎልደር ላይ ሲኤስኤሳችንን ጀነሬት እንትን እንላለን፣ ክሬት እናደርጋለን። ከዛ አርኤፍሲ ፋንክሽናል ኮምፖነንት እናዘጋጃለን። ከዛ ሲኤስኤሳችንን ማስገባት። ሲኤስኤስ ኢምፖርት ስናደርግ ከዚህም በፊት አይተናል። ምን አያስፈልግም? ቫሪያብል ኔም አያስፈልግም። ኢምፖርት ብላችሁ ኮቴሽን ውስጥ ፓግን ብቻ መስጠት ነው። ዳት ስላሽ ተመሳሳይ ዳይሬክተሪ ውስጥ ማለት ነው። ምክንያቱም እንደምታዩት ጄኤስኤክስ እና ሲኤስኤስ ተመሳሳይ ፎልደር ላይ ነው ያሉት ዩቲዩብ ቪዲዮስ የሚባል። ከዛ ይሄን ያለኝ በቃ አስገብቼዋለሁ ሲኤስኤስን። ከዚህ በኋላ ገብቼ ኮዱ ላይ የሚሰራውን ነገር መስራት እችላለሁ። ዴታ ፌች አድርገን ከዩቲዩብ ልናመጣ ነው። ከዩቲዩብ ዴታ ፌች አድርገን የምናመጣ ሪያክት ላይ እንደዛ ነው። ዴታ ከሆነ ቦታ ፌች ተደርጎ የሚመጣ ከሆነ መቀመጥ ያለበት ስቴት ላይ ነው። ስለዚህ ስቴት ማኔጅ ማድረግ አለብን ማለት ነው። እሱን ደግሞ እንድናደርግ የሚያስችለን ዩዝ ስቴት የሚባል ሁክ አለን አይደል? ስቴት ደግሞ ሪተርን ውስጥ አይጻፍም ተነጋግረናል። ፎር ሉፕ ውስጥ አይጻፍም፣ ሪተርን ውስጥ አይጻፍም ምናምን። ከላይ ነው ፋንክሽኑ። በቃ የፋንክሽኑ ከሊብሬስ እንደተጀመረው ከዛ ሄዳችሁ ማስገባት ነው። ከዛ ላይ ትንበል ቪዲዮስ ሴት ቪዲዮስ እንበለው እና ዩዝ ስቴት። ይህን ባለፈው ጥናትም ላይ አውርተናል። ድጋሚ ደግሞ ዩዝ ስቴት የሚባለው ሁክ ሪተርን የሚያደርገው አንድ አናኒመስ ፋንክሽን እና ስቴት ነው ብለናል። የስቴቱን ኢኒሻል ቫልዩ። ስለዚህ እና ሪተርን የሚያደርገው ደግሞ እነሱን እንደ አሪ አድርጎ ነው። ለዛ ነው ዲስትራክቸር ስናደርግ ስኩዌር ብራኬት የተጠቀምን ያለን። ብዙ ጊዜ አውርተናል ባለፈው። አንድ ደግሞ ሌት ቪዲዮስ ሴት ቪዲዮስ ማለት ዩዝ ስቴት ነው ብያለሁ። ከዛ የሚመጣው ዴታ ምን እንደሆነ ምንም አታውቁ ከሆነ ነል ማለት ይቻላል። ለጊዜው ባዶ ነው ማለት ነው። ነገር ግን የሚመጣልኝ የሆነ አሬ ነገር ነው አውቃለሁ። ማታውቁ ከሆነ ነል በሉት፣ ችግር የለውም። ስለዚህ ባዶ አሬ ልስጠው። ይህ ቪዲዮስ ስቴት ነው። ሴት ቪዲዮስ አፕዴተር ፋንክሽን ይባላል። ይህ ስቴት አፕዴት የምታደርጉበት ፋንክሽናችሁ ነው። ዩዝ ስቴት ብላችሁ ከሊብሬስ ውስጥ የምትሰጡት ደግሞ ኢኒሻሊ ስቴት ቫልዩ ነው። ስለዚህ አሁን ኢኒሻሊ ቪዲዮስ ስቴታችን ባዶ አሬ ነው ማለት ነው። በኋላ ግን የሚመጣለት ነገር ይኖራል። ሌላው ፌች አድርገን አምጥተን ዲስፕሌይ ልናደርግ ነው አይደል? ፌች አድርገን አምጥታችሁ ዲስፕሌይ ለማድረግ ደግሞ ዩዝ ስቴት አለ። ዩዝ ስቴት ማኔጅ ነው እንድታደርጉ የሚፈቅድላችሁ እንጂ የሆነ ነገር ሬንደር ተደርጎ ኮምፖነንታችሁ ላይ እንዲታይ ምናምን የምትፈልጉ ከሆነ ዩዝ ኢፌክት የሚባለው ሁክ የግድ ያስፈልጋችኋል። ስለዚህ ዩዝ ኢፌክት እንላለን። ዩዝ ኢፌክት ልክ መጠቀም ስትጀምሩ ራሱ ኢምፖርት ያደርገዋል። ዩዝ ኢፌክት ደግሞ ሁለት አርጊመንቶችን ይወስዳል ብናል። የመጀመሪያው ኮልባክ ፋንክሽን ይወስዳል፣ አሮ ፋንክሽን እንጻፍለት። ሁለተኛው ደግሞ ዲፔንደንሲ ይወስዳል። ዲፔንደንሲ አሬ ይባላል። አሬ ነው የምትሰጡት። ዲፔንደንሲ አሬው እዚህ ከሊብሬስ ውስጥ የጻፋችሁት ነገር ስንት የራን ማድረግ እንዳለበት ይነግሩታል። አሁን ባዶ አሬ ስለሆነ የሰጠሁት አንድ የኮምፖነንት ሬንደር ሲደረግ ብቻ ስራልኝ ማለት ነው። ምክንያቱም አንድ የኮምፖነንት ሬንደር ሲደረግ ነው ቪዲዮዎቹ መጠው ፌች ተደርገው ዲስፕሌይ እንዲደረጉ የምንፈልገው። ፌች ለማድረግ ደግሞ ኮምፕሌት የሆነ ዩአርኤል ያስፈልጋቸዋል አይደለም? ፌች ለማድረግ ለዛ ቤዝ ዩአርኤል እና ኢንድ ፖይንት የሚባል ነገር አለ። ቤዝ ዩአርኤሉ ይህን ይመስላል። እስከ ኪ እኩል ይሆናል እስከሚለው ድረስ ያለው ይህ ቤዝ ዩአርኤል ይባላል። አንድ አውጥቼ ላሳያችሁ። ዶክመንቴሽናቸው ላይ አለ። እሱ ለመፈለጓን ጊዜ አናጥፎም። የአዱኛ ቪዲዮም ላይ አለ። ኤችቲቲፒኤስ ብሎ ከዛ
ኮለም አለ። ከዛ 2 ደብል 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 ዳት ምናምን ብሎ ሄዶ እስከ ዩቲዩብ ስላሽ ቪዲዮ 3 ስላሽ ሰርች እስከዚህ ድረስ ቤዛ አሬል ይባላል። የሰርች የሚባለው ደግሞ እንደ ትዊት አይደለም። ምን ነበር የሚባለው? ኢንድ ፖይንት ነው። ሰርች ብሎ ኮስችን ማርክ ኢንድ ፖይንት ነው። ከዛ ፓርት ብሎ ስንፔት፣ ከዛ ኤንድ እያለ የሚቀጥለው ነገር ደግሞ እሱ አትሪቢዩት ይባላል። ከዛ ማክሲመም ሪዛልት ቅድም ተብለናል እዚህ ጋር እስከ 9 ቪዲዮዎችን ፌች አድርጎ ማምጣት አለበት ነገር ነው። ሊሚት ነምበር ኦፍ ዩቲዩብ ቪዲዮስ ፌች ቱ 8 ይላል። 8 ስለሚል ይህ ነገር ጨምረዋለሁ። ኤንድ ትሉና የሆነ አትሪቢዩት መጨመር ስትፈልጉ ሁሌም ኤንድ ትሉና ስፔስ ግን መኖር የለበትም። ኤንድ ብላችሁ ማክሲመም ሪዛልትስ ማለት 8 ነው ትሉታላችሁ ማክሲመም ሪዛልት። ስለዚህ 8 ቪዲዮዎችን ነው ፌች አድርጎ የሚያመጣው። ማክሲመም ሪዛልት ሳልጨምር ባለፈው ፌች ያደረኩት ላይ 5 ነገር ነበር የላከልኝ። ኤንድ ኪስ ብሎ ክፍት ቦታ አለ። አሁን በሱ ቦታ ነው ኤፒአይ ኬያችን የምናስገባው። ኪስ ብሎ የሆነ ክፍት ቦታ አለ። በሱ ቦታ ካፒ አድርጋችሁ ቅድም ያመጣችሁት ኤፒአይ ኬያቸው አለ አይደል? እሱን እንሰጠዋለን። ኤአይ ምናምን ብሎ ነው የሚጀምረው። ኤአይ ዚ ብሎ የሚጀምር ከሆነ ኤፒአይ ኬን ማለት እሱን ካፒ አድርጉትና ፔስት አድርጉ። በቃ ይህ ኮምፕሊት የሆነው ዩአርኤላችን ነው ይባላል። ምን ብለናል? እስከ ሰርች ድረስ እስከዚህ ያለው ቤዝ ዩአርኤል ይባላል። ሰርች ኢንድ ፖይንት ይባላል። ከዛ ፓርት ስኒፔት ምናምን ኤንድ እያለ የሚቀጥለው ነገር ደግሞ እነዚህ አትሪቢዩት ይባላሉ። 8 ቪዲዮ መሆን አለበት ስለተባሉ ኢንስትራክሽናችን ላይ ኤንድ ብላችሁ ማክሲመም ሪዛልትስ ኢኳል ቱ 8 ማለት አለብን። ኢዝ ኢኳል ቱ 8። አሁን ኢኖስ ጄ እስኪ እንትን ላይ ራን ላድርገው እዚህ ብራውዘሩ ላይ ራን ባደረገው ይህን ሪዛልት እየመለሰልኝ ነው እንደምታዩት። ከዩቲዩብ በትክክል የምፈልገውን ዴታ ፌች አድርጌ አምጥቻለሁ። ከዚህ ውስጥ በእርግጥ ኤክስትራክት የምናደርጋቸው ዴታዎች አሉ። ዊር ኦንሊ ኢንትረስትድ ኢን እዚህ ጋር አይተምስ የሚባል የሆነ እንትን አለ። እኛ ይህን ነው የምንፈልገው። አይተምስ ውስጥ ናቸው ቪዲዮዎቹ ምናምን ያሉት እና እኛ እሱን ነው የምንፈልገው። እነዚህ ነገሮች አንፈልገን ኤክስትራክት እናደርጋለን። ግን ኤኒዌይስ ፌች አድርገን አምጥተናል። ፌች አድርጎ ለማምጣት የግድና ኤፒአይ ኪ ያስፈልጋቸዋል። ኪውን ጀነሬት አደረግን። ኪውን ጀነሬት ካደረግን በኋላ ሙሉ የሆነ ዩአርኤል ያስፈልጋል። ኪውን ብቻ ወስዳችሁ እንደ ዩአርኤል ታስገቡት ምንም ነገር አታገኙም። ኤችቲቲፒኤስ ምናምን ብሎ መጀመር አለበት። ይህ ሰርች ብታደርጉ የምታገኙት ነገር ነው ቤዝ ዩአርኤሉ። ከዛ በኋላ የሚገቡ ነገሮች አሉ። እኛ የጨመርነው ምንድን ነው? ማክሲመም ሪዛልትስ ብላችሁ 8 ትላላችሁ። ኤንድ ብሎ ኪ እኩል ይሆናል በሚለው ቦታ ደግሞ ኤፒአይ ኪያችሁን ታስገባላችሁ። ብዙ ጊዜ ኤፒአይ ኪን ኮፒ አድርጋችሁ አምጥታችሁ ፔስት ስታደርጉት ስፔስ ሊጨምርበት ይችላል እንትናችሁ ኦፕሬቲንግ ሲስተማችሁ እና ስፔስ ካለው ምናምን። አሁን የኔ እንዳጋጣሚ ነው አልነበረው። ባለፈው ሳረግ ግን ነበረው እንደዚህ አይነት ስፔስ ካለው አይሰራላችሁም እና ስፔስ አጥፉ። የሃይፈን አንደርስኮር ምናምን ግን እንዳትነኩት ካለ ይኖራል። ለምሳሌ እዚህ ጋር ሃይፈን አለ። ከዚህ በፊት የተጠቀምኩት ኤፒአይ ኪ ላይ እንደምታዩት አንደርስኮር ነበረ። ሊኖርም ላይኖርም ይችላል። ስፔስ ግን መኖር የለበትም። ይህ ነገር ግልጽ ነው። ሙሉ ዩአርኤሉን ማግኘት ፖይንቱ ቻናል አይዲ የሚባለውን በኋላ ነው የምንጨምረው። ቻናል አይዲ እኔ የለኝ እዚህ ከሆነ ቻናል ነው ፌች ማድረግ የፈለግነው ነው። እኔ ዩቲዩብ ራንደም ቪዲዮዎችን ነው የምንጠቀመው አይደለም። አሁን ቻናል አይዲ የሚል ቻናል አይዲ ያስፈልጋል ማለት አይዲ ያለው አይደለም ሁሉም ቻናል። ሁሉም ቻናል አይዲ ያለው ግን ራንደም የሆኑ ቪዲዮዎችን ነው እንትን ጥያቄው ላይ እንደዛ የሚል ነገር አይቻልም መሰለኝ። የሆነ ራንደም ቪዲዮዎች ይሌለ ያው ራንደም ቪዲዮ ነው የሚለያዩት። ታች ነው። ስለዚህ እዚህ ነው 9 ራንደም ዩቲዩብ ቪዲዮ ይላል። ከታች ደግሞ 8 ይላል። ኤኒዌይስ ለስታይል የሚመቸን 8 ቢሆኑ ማለት 4 ከላይ 4 ከታች ስሞል ስክሪን ላይ ደግሞ እንደዛ ኢቨን እንዲሆን 9 የሚለውን በ8 ሰራለኝ። ግን ራንደም ስለሆነ የሚለው ቻናል አይዲው የግድ አይመስለኝም። ከሊዱ የረርም አይሆንም። እኔ ያለ ቻናል አይዲ ነበር የሰራሁት ያለው። ቀጥል። እሺ ስለዚህ አሁን የተሟላው ዩአርኤል አለን። ስለዚህ ፌች ማድረግ እንችላለን ማለት ነው። ፌች ለማድረግ ደግሞ አክሴስ የሚባል የሆነ ሞጁል አለ። እሱ መጠቀም ይቻላል። ግን ደግሞ ቢልቲን ፌች የሚባል የጃቫስክሪፕት ሜትድ አለ። ስለዚህ ፌች
ሜትር ስለሆነ ሜትር ፋንክሽን ብራኬት ይኖረዋል። ብራኬት ካረግን በኋላ ከፈለጋችሁ ባክቲክ ካልሆነ ደግሞ ኮቴሽን ውስጥ ግን ባክቲክ ቢሆን ጥሩ ነው። በኋላ ዳይናሚክ የሆነ ነገር መጨመር ልንፈልግ ስለምንችል ከዛ እሱ ውስጥ ፌች ማድረግ ነው። አሁን ፌች አድርገነዋል ማለት ነው። ግን መጀመሪያ ፌች ውስጥ አስገብታችሁ እንትን ከማለታችሁ በፊት ይህን ዩአርኤል ቴስት አድርጉት። በትክክል ፌች አድርጎ ያመጣል አይመጣም? ቅድም ሞክረነዋል። ይህ ነገር እየሰጠን ይሰራል፣ እንደሚሰራ እርግጠኛ ነኝ። ለዛ ፌች ለሚባለው ሜትድ አሳልፌ ሰጥቼዋለሁ። ፌች ስታደርጉ ወይ ኮቴሽን ይኖራል ወይ ደግሞ ባክቲክ ሙሉን ነገር ራፕ ታደርጉታላችሁ። እስካሁን ግልጽ ነው? እሺ ፌች ካደረጋችሁት በኋላ እንደዚህ አይነት ነገር ነው የሚኖረው። ሴማይኮሎን አናጥፏት የምንሰራው ነገር አለ። ፌች ተደርጎ የሚመጣው እንደምታዩት ጄሰን ነው አይደል? እዚህ ጋር ጄሰን ማለት ኪ ቫሊዩ ፔር ሆኖ ኦብጀክት የሚመስል ግን ኦብጀክት ያልሆነ ነገር ነው። ግን ኪውም ኮቴሽን ውስጥ ነው፣ ይህም ኮቴሽን ውስጥ ነው። እኛ ግን በኋላ ዳት እያልነው ዶስ መግባት ሬንደር ማድረግ ምናምን ስለሆነ የምንፈልገው ወደ ትክክለኛ ጃቫስክሪፕት ኦብጀክት መቀየር አለብን። ስለዚህ ፌች ተደርጎ የመጣውን ነገር ዘን ሜትድ እንጠቀምና በትክክል ፌች አድርገህ ካመጣኸው ፌች አድርጎ ያመጣውን ነገር ሪስፖንስ እንበለው። ይህ የፓራሜትር ስም ነው፣ እኔ ሪስፖንስ እያልኩት ነው። ሪስፖንስ በዚህ ጊዜ ይህን ነገር ነው ሪፕሬዘንት የሚያደርገው። እዚህ የመጣልን ሙሉ ነገር ሪስፖንስ ብለናል። ስለዚህ በትክክል ፌች አድርጎ ካመጣው ዳት ዘን ትሉና ሪስፖንስን ወስዶ ወደ ትክክለኛ ጃቫስክሪፕት ኦብጀክት ይቀይርልኝ። ሪስፖንስ ዳት ጄሰን የሚባል ሜትድ አለ። አሁን ሪስፖንስ ቅድም የመጣው ሪስፖንስ ማለት ጄሰን ፋይል ነው ብለናል። እሱን ዳት ጄሰን ሜትድን ስትጠሩበት ወደ ትክክለኛ የጃቫስክሪፕት ኦብጀክት ይቀይረዋል ማለት ነው። አሁን ወደ ኦብጀክት ተቀይሮ ወደ ትክክለኛ ኦብጀክት ተቀይሯል። ከዛ በትክክል የተቀየረውን ደግሞ ኦብጀክት እሱን ስሙን ዴታ እንበል። ያን ዴታ ይወስድና ሴት ዴታ የሚባል አለናል። ሴት ቪዲዮስ አይሚን እዚህ ጋር አፕሬተር ፋንክሽናችን ሴት ቪዲዮስ ይባላል። ስለዚህ ሴት ቪዲዮስን በመጠቀም ዴታውን ስቴቱ ላይ እናስቀምጠው። ምናልባት ደግሞ እንደዛ ስናደርግ ኤረር ካለ ካች ሜትድ መጠቀም እንችላለን። ካች ኤረር ካለ ኮንሶል ላይ ኤረር ዳት ሜሴጁን ፕሪንት አድርግልኝ። ምናልባት ሜሴጅ ካልሆነም እስኪ እንዳለ ኤኒዌይስ አሁን ምን አደረግን? ፌች አድርገን አመጣን። ፌች አድርገን ያመጣነው ነገር ግን ጄሰን ነው እንጂ ትክክለኛ ጃቫስክሪፕት ኦብጀክት አይደለም። ስለዚህ ዳት ዘን ተጠቀምንና በትክክል ፌች አድርገን ካመጣው ሪስፖንስን ማለትም ጄሰኑን ወደ ሪስፖንስ ዳት ጄሰን ይህ ነገር ሪተርን አድርግልኝ ነው። ከዚህም በፊት አውርተናል። ሲንግል ላይን ስለሆነ ነው ከሊብሬሱን እና ሪተርን የሚለውን ኪየተው ነው እንጂ አሮ ፋንክሽን እየጻፍን ያለ ነው። ስለዚህ ከአሮ በኋላ ከሊብሬስ ተጠቅማችሁ ሪተርን ብላችሁ ሪስፖንስ ዳት ጄሰን ማለት ትችላላችሁ። ግን አንድ ላይን ከሆነ ሪተርን የምታደርጉት ከሊብሬሱ ሪተርን የሚለውን ኪ አያስፈልግም። ስለዚህ ሪስፖንስን ወስዶ ጄሰን ሜትድን ይጠራበታል። ያኔ ወደ ትክክለኛ ጃቫስክሪፕት ኦብጀክት ይቀየራል። ወደ ትክክለኛ ጃቫስክሪፕት ኦብጀክት ከተቀየረ ዘን የተቀየረው ነገር ዴታ ብየዋለሁ። እናንተ የፈለጋችሁ ስልቱ ይችላላችሁ። ዴታ ብየዋለሁ ያላችሁት ነው ለሲስተሙ። ከዛ ሴት ቪዲዮስ አፕዴተር ፋንክሽናችን ነው። ሴት ቪዲዮስን ተጠቅመን ዴታን ወስደ ለሴት ቪዲዮ በሴት ቪዲዮ ራሱ ፋንክሽን ነው፣ አፕዴተር ፋንክሽን ነው። ስለዚህ ብራኬቶች አሉት። ብራኬት ውስጥ የምትሰጡትን ነገር ወስዶ ስቴቱ ላይ ያስቀምጣል። ስለዚህ አሁን ዴታን እየሰጣችሁት ነው። ችን ዴታ ወስዶ እዚህ ጋር ቪዲዮስ የሚባለው ስቴት ላይ ያስቀምጣታል ማለት ነው። ስለዚህ አሁን ስቴታችን ላይ በትክክል ማስቀመጥ ይችላል። ቼክ ለማድረግ ኮንሶል ላይ ቪዲዮስን አውጣልን ማለት ይችላል። ምን እንደሚመስለኝ ኦኬ፣ አልጠራሁት። ይህን ነገር አፕዳጅ ሴክስ ላይ መጥራት አለብኝ። ከፉተሩ በፊት ነው የተባለው። ስለዚህ ዩቲዩብ ቪዲዮስ ራሱ ሰጀስት አድርገውናል፣ ያስገባዋል። አሁን ሄደን ብናይ ያው የሆነ ነው አይደለም፣ ኦብጀክት ሪተርን እያደረገልን ቅድም ያየነው ማለት ነው። ወደ ኦብጀክት ቀይሩት። ይህ ነገር የራሱ ነው። ወደ ኦብጀክት ቀይሮ ካይንድ ኢታግ ምናምን ይላሉ አይደል? እዚህ ጋር ብንመጣ ኢታግ አይተም አይድ ካይንድ ምናምን እዚህ ጋር አይተምስ አሉ። እኛ የምንፈልጋቸው እንዲሁም አይተሞቹ ነው ብለን ስለዚህ እንዲያውም አይተሙን ነው ስቴቱ ላይ ማስቀመጥ ያለብን ሰዎች። እዚህ ጋር ዴታውን ሳይሆን ዴታ ውስጥ አይተም ይባላል አይደል? እንደምታዩት ኮንሶል ላይ አውጥተን የታለ እዚህ ጋር
ይህ ዴታ ማለት አሁን ኦብጀክታችን ኦብጀክት ውስጥ አይተምስ የሚል አለ። ስለዚህ ኦብጀክት ዳት በዚህ ጊዜ ዴታ ዳት አይተምስ ብለን እነዚህን ነገሮች ነው እኛ የምንፈልገው። 8 ቪዲዮዎች ማለት እነዚህ ናቸው ከኢንዴክስ 0 ጀምሮ እስከ 7 ድረስ። ስለዚህ ዴታ ዳት አይተምስን ስቴቱ ላይ ማስቀመጥ ያለብን አይተምስ። ስለዚህ አሁን ሄደን ብናይ ሪፍሬሽ እናድርገው። ያው 8ቱን እንትኖች ሪተርን ማድረግ ይችላል። ከዚህ በኋላ ሪተርን እያደረገልኝ ያለው አሬ ነው። አሬ ከሆነ ደግሞ ማፕ ሜትድን እየተጠቀምን ሬንደር ማድረግ እንችላለን። የሚታይ ነገር ግን አይኖርም። እዚህ ውስጥ ብትሄዱ እዚህ ጋር ነበር መታየት ያለበት፣ ግን የሚታይ ነገር የለም። ምክንያቱም ዩዘር የሚያየው ነገር ሙሉ ሪተርን ውስጥ የተጻፈ ነገር ነው ብለናል። አሁን ከላይ ሎጂኩን የጻፍ ነው ሬንደር አድርጎ ለዩዘር ማሳየቱን ገና እዚህ ውስጥ ልንሰራ ነው። እስካሁን ያለው ግልጽ ነው። ፌች አድርጎ ማምጣት፣ ከዛ ዛን እያሉ ወደ ትክክለኛ ጃቫስክሪፕት ኦብጀክት መቀየር ፓርሲንግ ይባላል። ፓርስ ማድረግ። ከዛ ደግሞ ዴታውን እየወሰዱ ሴት ቪዲዮስን በመጠቀም ያመጣ ነው ዴታ ላይ ያሉትን አይተሞች እኛ እንፈልጋቸው አይተሞችን ስለሆነ አይተም ውስጥ ነው ቪዲዮዎቹ ያሉት። እንደምታዩት አይዲው ያለው ስኒፔት ውስጥ ብትገቡ ደግሞ ቻናል አይዲው ላለው ዲስክሪፕሽኑ ተምብኔልስ ላይ ራሱ ብትገቡ ዩአርኤሉ ላለ ምናምን ሚዲየም ውስጥ መሰለኝ ሁሉም ነገር ያለው እዚህ ውስጥ አይተም ውስጥ ነው። ለዛ አይተሙን ነው የምንፈልገው ከመጣው ዴታ ዳት አይተም ስንወስደን በሴት ቪዲዮስ በኩል ስቴታችን ላይ አስቀመጥን። አሁን ግልጽ ነው። እስካሁን ለምሳሌ ለምን ስቴት አስፈለገ ከተባለ ፌች ተደርጎ የመጣ ነገር በሪያክት የሚቀመጠው ስቴት ላይ ነው። ለዛ ስቴት ያስፈልጋል። ከዛ ዩዝ ኢፌክት ለምን አስፈለገ? ሬንደር ተደርጎ የመጡ ስቴቶች እንዲታዩ እንፈልጋለን። ያን ስራ የሚሰራው ዩዝ ኢፌክት ነው እንጂ ዩዝ ስቴት አይደለም። ለዛ ነው ፌች ሜትድ ለምንድን የተጠቀምነው? ፌች ለማድረግ። ፌች ሜትድ ምን ይወስዳል? ዩአርኤልን እንደ አርጊመንት ይወስዳል። ስለዚህ የተሟላውን ኮምፕሊት ዩአርኤል ሰጠ ነው። ነገር ግን ዩአርኤልን ተጠቅመን ፌች አድርገን የምናመጣው ዴታ ምንድን ነው? ጄሰን ነው እንጂ ትክክለኛ ጃቫስክሪፕት ኦብጀክት አይደለም። ወደ ትክክለኛ ጃቫስክሪፕት ኦብጀክት መቀየር አለብን። ያው እዚህ ጋር ዳት እያልን ወደ ውስጥ መግባት የቻለው ለዛ ነው። ዴታ ውስጥ ያለውን ዳታ አይተምስን ነው የምፈልገው። እሺ፣ ስለዚህ ወደ ትክክለኛ ጃቫስክሪፕት ኦብጀክት እንቀይረዋለን። ፓርስ አደረግነው ማለት ነው። ከዛ በኋላ ዴታ ዳታ አይተምስን ወስደን ቪዲዮስ ላይ አስቀመጥን። ኤረር ካለ ምናልባት ካች ሜትድን ተጠቅመን ካች አድርገነዋል። አለቀ። ከዚህ በኋላ የሚቀረን የመጣውን ቪዲዮ ሬንደር አድርጎ ማየት ነው። እስካሁን ያለው ነገር ግልጽ ነው ጋይስ? Yeah.